የተወዳችሁና የተከበራችሁ የአርሂቡ መዝናኛ የፍቅር ጎጆ ፕሮግራም ተከታታዮቻችን እንግዲህ የፍቅር ጎጆ ፕሮግራማችን ጀምሯል። እኛም ተሰናድተን ሻያችንን ፈልቶ ሼኻችንም እዚህ ስቱዲዮ ድረስ መጥተው ሁሉን ነገር ጨርሰናል ማለት ነው። በዚህ ሳምንት የምናነሳው እንግዲህ መመካከርን ነው። በባልና ሚስት መካከል ምክክር ምን መሆን አለበት፣ እስኪ እንዴት መምሰል አለበት፣ ምን ጉዳዮች መመካከር አለባቸው፣ እያንዳንዱን ነገር በደንብ የምናይ ይሆናል። ትልቅ መፍትሄ ነው ብለን እናስባለን። ያው ሼኻችን እንኳን ደህና መጣችሁ። መርሐባ። ማይዳ ደግሞ እንግዲህ የምትይው ነገር ካለ በይንና ሻይሽን ቀርተን ፕሮግራማችንን መጀመር እንችላለን። አዎ ያው እንዳልከው አንተ ምክክር አይደለም ትዳርን ለመሰለ ትልቅ ተቋም ቀርቶ በገበያ ለምታገኘው ሰው እንኳን እንደዚህ ነው ሲልህ እንደ ምክር ቀስለህ ነው መነጋገር ያለብህ። ችግሮችን ስትፈታ በቁጣ ነው በኃይለኝነት ሳይሆን ረጋ ብሎ ሰዎችን ሊያሳምን በሚችል መልኩ ምክንያታዊ ሆነ ማሳመን መቻል አለብህ ማለት ነው። ተውኔትም ማለት ትንሽ አጭር ድራማ አለች፣ እሷንም ተከታትለን እንመለሳለን። ሼኻችን ደግሞ ሸሪዓዊ ማብራሪያውን በሰፊ ይሰጡናል ማለት ነው ኢንሻአላህ። መቶልን ሰይዳችንን ሊያሳምሩት መዒሻችንን ሊያስውቡልን አኽላቃችንን ዓለሙን ሊያስተዳድሩ ብዬ ተጋ እኔም አንቱ ጋር ቀን የሚያብራ ምሽት የሚያንጋ ወንድሜ ጠብቀኝ አንዴ። ኧረ ቆይ ምንድነው? እቤት ጊዜ አልነበረንም እንደዛ ቁጭ ብዬ ሳወራ አሁን መንገድ ላይ እንደዚህ ምትይ? አይደለም ልነግርህ ነበር እኮ ቶሎ ስለወጣህ ነው። የዛሬን ብቻ ትንሽ ነው የሚያስፈልገኝ። አንቺ ቆይ እኔ ገንዘብ ማመርት ከዛፍ ላይ የምቆርጠው መሰለሽ እንዴ? በባለፈው አንዴ ሁለት ጊዜ ሰጥቼሽ እንዴ? የምን ገንዘብ ነው የምትጠይቂኝ ድጋሚ? እዩ ለዛሬ እንደማንኛውም እህቴ ስለሆንሽ አስገባልሻለሁ በአካውንትሽ። ከዛሬ በኋላ ግን ገንዘብ የሚባል ነገር እንዳትጠይቂ። ደግሞ ስሚ ማታ እንዳተመሽ በጊዜ ግቢ እሺ? አመሰግናለሁ ወንድሜ። ደግሞ ትንሽ ጨምርባት እሺ? ሄሎ አይ ሸጋው ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እባክህ ጠፋህ እኮ አንተ። ምንድነው የግድ እኔ መደወል አለብኝ እንዴ? ባላ አንተ በአካላት ትገኝ በስልክ ብቻ እኮ ነው የምትገኘው። እንዴት ነህ? የት ነህ? ቆይ የት ነህ? ኧረ እዚህ ቅርብ ነኝ፣ ሰፈር አካባቢ ነኝ። ወላሂ እዚህ ቅርብ ቦታ ነህ እንዴ? ቅርብ ቦታ ነኝ። የት ነህ አንተ? እስኪ ና ያቺ የተለመደችው ቦታ ላይ አደባባይ አካባቢ ያለው እዛ ና እስኪ ቶሎ በልማ እባክህ። አደባባይ ጋር መራባ ናና በቃሽ እጠብቃለሁ። አይሽ መጣሁ ያ አላህ ዛሬ ኡስሚ ዋናና እባክህ። አላህ ጌታዬ ወጤና ይስጥኝ። አባቴ እንዴት ነህ? ሰላም ነህ? ዲና እባክህ እስኪ ዲና አማን ነው። ዛሬ እባክህ አሞኛል። ምን እንደሆነ አላውቅም። ምንም ለውጥ የለም። በቃ ኩላልተህ ኧረ አንተ እኔ እንደው ሬማ እንዳትሰጋ እያልኩ እንትን አልኩኝ። ለሊት ሲጠቀጥቀኝ አደራልኩ። ወደ ሲጠቀጥቀኝ ያአላህ ውሃ ጠጣለሁ እንደገና ሽንት ምናምን እንዳያስቸግሪ ብዬ ለራሱ ያአላህ ኡመሬ እኔ እኮ አንተ እኮ አልሰማም ብለህ ነው እንጂ እኔ ዛሬ የመጣሁት ራሱ ለሁለት ነገር ነው። ይገርምሃል አንተ። ኧረ እባክህ ማለት ለምን? እንዴት? ምን ይዘህ መጣህ ማለት ምን መሰለህ ኡመሬዋ፣ እዩ ለሁለት ነገር ነው የመጣሁት ብዬ የለ አንተ በባለፈው እንደዛ ስትሰቃይ ኩላሊቴ ምናምን እያልክ እንደዛ ሲጠቀጥቀኝ አንተ የኩላሊትን ነገር እንደቀል እያየሁ ነው። ምን አለ መሰለህ ኡመሬዋ፣ አንድ ዛሬ የመጣሁበት ምክንያት ከአንተ ጤና ጋር የተያያዘ ነገር ነው። ሁለተኛው ደግሞ ቢዝነስ ጋር የተያያዘ ነገር ነው። የሚገርም ቢዝነስ ነው ይዤልህ የመጣሁት ስለ ኧረ እባክህ ምን አይነት ስራ ነው? ስራውስ በርግጥ የጤና ጉዳይ አይደለም። አንተ ብዙ ሰዎች እንዳስቸገርኩ አውቃለሁ። ምን አይነት ነው ስራስ?
ለዛው እኔን ሰላም ሊሰጠኝ እንዲችል ስራ ቢሆን ነው። መሪ ምን መሰለህ አንተ ብቻ ማለት ነው አንተ ብቻ እንደው እሺ ብለህ ስራውን ተስማምተህ ስራ እንጂ ማለት ነው በአንድ ጊዜ ነው እንደዚህ ወደ ላይ ነው የምትመነጠቀው። እንደዚህ አይደለም ኩላሊቴን ጠቀጠቀኝ ከርቶ ማለት ነው አላህ ብሎልህ እንደው ለሌላ ሰው ሁሉ ሰበብ ብትሆን ትችላለህ ነው የምልህ እኮ። እሺ በለኝና ስራውን ጀምር። አንተ ሰው ዛሬ ተቃይረህብኛል እንዴ? ምን አይነት ወሬ ነው የምታወራው? እኔ ስራውን አልገባህምና ነው መሪ ስራውን ብትጀምረው አሪፍ ነው። እሺ ቆይ አንዴ ብቻ አዳምጠኝ። አያመመኝ እኮ ነው ይቅር። ቆይ የኔን ጤና የሚመልስ ያውም ደግሞ ምርጥ ስራ የምትለው ምንድነው? ቆይ እኮ ልነግርህ እኮ ነው እሱን ነው የምልህ። አንተ የምርህ ነው እንዴ? አዎ ምን መሰለህ ይኸውልህ በአሁኑ ሰዓት ስንት መኪና መሰለህ በየጋራጁ በየእንትኑ እንትን አለቀብኝ ሞተር ምናምን እያሉ በጣም ኪሳራቸው የሚያመዝን መኪኖች ስንት አሉ መሰለህ? እሺ አሁን አንተ ማለት ነው በአካውንት ላይ ስንት ብር አለ? አካውንቱ ስንት ብር አለ? አዎ ስንት ብር አለ? ቆይ ማለት አልገባኝም። ምን ይሄን ያክል አስፈላጊ ነው? አስፈላጊ ነው። ስንት ብር አለው ማለት ቢያንስ 250 ሺህ እንደዛ ገደማ ነው ብር አለ። ግን ቆይ ምን አበድር ልትለኝ ነው? ኧረ በአላህ ኡመሬ ስለምን ብድር ነው የምታወራው? አንተ እኮ አልገባህም ኡመሬዋ። ይኸው አካውንቱ ላይ ያለው ብር አለ አንድ በል። አሁን መኪናህን ብትሸጠው ማለት ነው መኪናውን በክበት በግማሽ ዋጋ የምትሰራው የምታተርፍበት ጤናህን መለሰ ለሰዎች የምትተርፍበት ቢዝነስ አለ እኮ ነው እያልኩ ያለው። አንተ ስለ ብድር ታወራለህ እንዴ? ቆይ አንተ ሰውዬ ግራ እያጋባኸኝ እኮ ነው ኡስማን። ምን አይነት ወሬ ነው እያወራኝ ያለው? እኔ ጤና ያሳስበኛል ስለጨራሽ አንተ ለጤና ያስብክ መስለን እንደዚህ ትለኛለህ እንዴ? ቆይሽ አካውንቴ ውስጥ ያለው ሳይነካ ለዛው ደግሞ መኪናዬን ሽጬ ለዛው በግማሹ ልሰራው የምችል ስራ ምን አይነት ስራ ነው እንዴ? ትተኮሳለህ፣ ትመነጠቃለህ፣ ታድጋለህ፣ ትለጠጣለህ ብትለኝ ምንድነው የሚገባኝ እኔ? ወይ ምንድነው ሲል አዳምጥ። ምን አይነት ስራ ነው የሚለጥጥ የሚነፋ እንደዚህ እኮ በል ንገረኝ፣ እየጠበኩ ነው። ምን መሰለው መሬ ስራው የመኪና ቦዲዎችን ስፔር ፓርቶችን እያመጡ መሸጥ ነው። በዚህ ስራ ላይ ደግሞ እኔ በጣም የማውቃቸው በዚህ ስራ ላይ የተለወጡ የከበሩ ሰዎች ስላሉ ማለት ነው አንተ ብቻ ግማሹን ትከፍልና ቀሪውን ደግሞ ቀስ እያረክ እያተረፍክ በቅርበት ትመልሰዋለህ ማለት ነው። ይሄ ሐሳብ አልተመቸህም? መቼ ለመጀመር አሰብክ? በእውነት ኡስማን ምን እንደምልህ አላውቅም። አሁን ለራሱ አንተን እያወራሁ በጣም ክፉኛ ኩላሊት እየጠቀጠቀኝ ነው። እንዳውም እኔ ለራሱ ማለት ነው ኦልሞስት መኪናውን ልሸጠው ትንሽ ጊዜ በቀረ ሰዓት ነው አንተ መተህና ሐሳብ የነገርከኝ። መኪናውን የነዳው ከማገኘው ትርፍ ይልቅ ጤናዬን እያጣው እየተጎዳው ስለሆነ እንዳውም ለኔ የሚሆን ሁነኛ ሐሳብ ነው ያመጣው። እኔ እንደዚህ ታስባለህ ብለህ ሁላ ብዬ አልጠብቅም ነበር። አላህ ኡመሬ ጭንቄ እኮ አለ። ሲጀመር አንተ ችግሩ እኔን አትረዳኝም፣ እምልህን አትሰማኝማ። አንተ ጓደኛዬ ነህ ብያለሁ አይደለ? የአንተ ጤና ያሳስበኛል። እዚህ ባዶ ቆርቆሮ ይዘህ እየዞርክ ጤናህንም ከምትጎዳ ለተጨማሪ ወጪዎች ከምትዳረግ ማለት ነው ይህን ስራ ብትጀምረው ያዋጣሃል ነው የምልህ። አሁን ዋናው ጥያቄ ይህን ሐሳብ መቼ ልጀምር ነው? ሐሳቡን ወደኋላ አይደለ? መቼ ልጀምር ነው ነው። ኡስማን ትቀልዳለህ እንዴ? ከጉድ ነው ያወጣኝ ከጉድ። በእርግጥ እኔ ሐሳቡን እኔ ለራሱ ባስብ እንደዚህ አይነት ጂኒስ የሆነ ሐሳብ አላመጣም። በእውነት ኡስማን እኔ ምን እንደምልህ አላውቅም። ስራውን በጣም ነው የወደድኩት። ግን ደግሞ ታውቃለህ እኔ ባለትዳር ነኝ። ምንም ነገር ቢሆን ረሂማዬን ባለቤቴን ሳላማክራት በራሴ በግሌ የምወስነው ምንም አይነት ውሳኔ የለም። አላሁ ተዓላ ለራሱ ትዳራችንን የበረካ ትዳር ያደረገልን ሹራ ነው። መመካከር ደግሞ አላህ የሚወደው ነገር ነው። ረሱላችንም ሰለላሁ ዐለይሂ ወሰለም በጉዳያችን ላይ እንድንመካከር ጓደኛ ለጓደኛ ባለትዳር ለባለትዳር እንድንመካከር አዘውናልና እኔ ለሷ ታማኝ ነኝ። ምንም ነገር ሳላማክራት በግሌ ያልወሰነ እሷን ብትሆን ደግሞ ምንም ነገር ለኔ ሳታማክር በግሏ የምትወስነው ነገር የለም። ሐሳቡን እንደ ግል በጣም እንደወደድኩት ነግሬያለሁ። ግን እሷን ላማክራትና እምቢ የምትለኝ አይመስለኝም። እንግዲህ የምትለኝ እነግራለሁ። አይመስልም ኡስማን? አላህ አንተ ምን ሆነህ ነው እያንዳንዱን እርምጃ ባለቤትን ሳላማክር አልወስንም ነው የምትለኝ? ቆይ ሲጀመር ባል ነው በትዳር ላይ መወሰን ያለበት። አንተ ለራስህ መወሰናችን እንዴ? ሚስት ምን አገባት ስለዚህ ጉዳይ? ኡስማን አትሳሳት። የትኛውም ነገር እንዳንተ አተያይ ነው። እኔ በቃ ምንም ይሁን ምን ትልቅ ይሁን ትንሽ ጉዳዩ ባለቤቴን ረሂማን ሳላማክር ምንም ጉዳይ አላረግ። ደግሞ በዚህ ጉዳይ ልትቀየመኝ አይገባም። ኦልሞስት እኮ ነው ሐሳቡን ወድጄዋለሁ። ስራውን ሁላ በጀምር ደስ ይለኛል። ግን ምንም ነገር ቢሆን እሷን ሳላማክር የማደርገው ነገር የለም። እኔ ላንተ አስቤ ነው ዛሬ ነገ ሳትል ተዳሪ ሚስቴን ላማክር ምናምን እያልክ ማለት ነው። ጊዜ በፈጀ ቁጥር ሰዎችም ሐሳባቸው ሊቀይሩ ይችላሉ። እኔ በጣም ያጓራችሁ ጓደኞች ስላሉ ነው ብዬ ነው እንጂ ማለት ነው። እንደውም አንድ ነገር ልንገርህ ኡመሬ፣ እኔ ዛሬ ነገ እየደባበቅኩ ዝም ብዬ ችዬው ነው እንጂ ማለት ነው
ባለቤቱ ኮንቴነር ተከራይታ ጅልባብ ነው አብያ ምናምን የሚባሉ ነገሮችን በጉላ ልትሰራ እንደሆነ ሰምታ እሷ ይሄን ስራ ስትጀምር አማክራለች። ተውስማን አላንፈራ ወላሂ አላንፈራ። አንተ አይ ምን ማለት ነው? አሁን አንተ ገና ለገና አሁኑ ውሳኔን እሺ ስላላልኩ ውሳኔን ለማስቀየር ብለህ ጭራሽ ረሂማዬን ነው እንደዚህ የምትላት እንዴ? ማሬኒ እንደዛ ብዬ አይደለም ሐሳቤን መቀበል ማለት ወዴት ነው የምትሄደው እንዴ? እኔ በቃ ሰዓት ስራ መሄድ ነው በቃ። ያውን በዱቤ ያልከውን ነገር አስረዳኝ። ያውን በዱቤ ምናምን ያልከው እስኪ ንገረኝ፣ ምንድነው? ማን ነው በዱቤ እንትን ሐሳቤን እንደ ሐሳብ ነግሬሃለሁኝ። ከተስማማህ ደውል ሐሳቡን ሰዓት ስለደረሰብኝ ነው ልሂድ። መሪዋ ኸይር አሰላሙ አለይኩም እንዴ ረባ አላህ ምንም ይነገረኝ እንዴ? ያው ማንደን ሳታማክር በዱቤ ረሂማ በዱቤ ለዛው ምን እንተያጅ አድርጋ ኮንቲነር ተከራይታ ስራ ልሰራ ነው ለኛል እንዴ? በፍጹም እኔም አላምነህም እሷም አታደርገውም እንዴ? ይቀልዳል እንዴ? ሰላም አለይኩም ረሂም። ረሂም ሰላም አለይኩም። ረሂም ይቺ ልጅ የት ሄዳ ነው? ረሂም 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 እቺ ልጅ የት ሄዳ ነው? እኔ ሁሉ ስጠራ አልሰማች ይሆናል። የት ሄዳ ነው? ጉድ! የት ሄደች ይባላል? እስኪ የት ሄደች ነው ይባላል? ረሂም ኧረ ረሂም እንዴ የለችም እንዴ? ባዶ ቤት ከፍታ የት ሄዳ ነው? ረሂም ወይዬ ምን ሆነሽ ነው? ይሄን ያህል ስጣራ የት ሄደሽ ነው? ሳዲ እንዴት ነሽ? ታዲያሽ እንዴ? ኧረ እንደ ባዶ ቤት ጥለሽ ሄደሽ በእናትሽ። እዚህ እኮ ማን ነው የሚጠራኝ እያልኩኝ። ሳዲ አንቺ ነሽ እንዴ? እንዴት ነሽ? እንዴ ይሄን ያህል ስጣራ የት ሄደሽ ነው? በዛ ላይ ቤቱንም ክፍቱን ትተሽ። በዛ ነበርኩኝ እኮ እንዴ። ወደ ቤት እንግባ አሁን። ፀሐዩ በዛ ላይ ብታይ እንዴት እንዳቃጠለኝ። ውሃ ልስጥሽ? ደህና ነኝ እንዴ? ነኝ እንግባ። ፀሐዩ እኮ እንዴት እንደሚያቃጥል ጥብስ ነው ያደረገኝ። ሳዲ እስኪ ቁጭ በይ። ፀሐዩ እኮ ጥብስ ነው ያደረገኝ ብታይ ገደለኝ። ተቀመጥ። ደህና ነሽ? አለሁልሽ። እንዴት ነሽ አንቺ? ሰላም ነው? ቆይ እንደውም ውሃ ላምጣልሽ። ኧረ እሺ ስጪ በእናትሽ ተቃጥያለሁ። ወይ ፀሐዩ ፀሐይ መሰለሽ። ኧረ እንደዚህ አቀዝቅዥ በእናትሽ። ወይ ሳዲ ደግሞ ምን ሆነሽ ነው? ተቋቁሮሻል? እየነገርኩሽ ፀሐዩ በጣም የሚያቃጥለው ከዛ እዚህ እስከምደርስ ድረስ እንዴት እንዳቃጠለኝ። ኧረ እውነትሽ ነው። ለነገሩ አሁን ሙቀት አይደለ ወቅቱስ? ግን ደህና ነሽ? ቤተሰብ ሰላም ነው? ቤተሰብ ሰላም ናቸው። ምን ይሆናሉ ልሽ? እነሱ ምን አለባቸው? ኧረ የሆነ ሰው ለውጥ ላይ ነው። ምንድነው? በጣም ተቀየረሻል። በተለይ ካገባሽ በኋላ ፍክት ነው ያልሽው እኮ። ምን አለ አዲስ ነገር? እንግዲህ ምን ታደርጊዋለሽ? አምሮብኛል አይደል? እንግዲህ የቆጨው ማግባት ነው። ይልቁንስ ግን ምን አዲስ አለ? ይልቅ ስከንፍ የመጣሁበትን ጉዳይ ልንገርሽ። ለአንቺ ለጓደኛ የሚገርም ሀሳብ ነው ይዤልሽ የመጣሁት። እሺ ደግሞ ምንድነው? እኔ በአባቴ ወገን ጅቡቲ እንደሆንኩ ታውቂያለሽ። ከአንድ አይሉ ሁለት ጓደኞቼ እንዳንቺ ይሄን ስራ ሰርተው በአንዴ ህይወታቸው ተቀይሯል። በጣም ነው ህይወትሽ የሚቀየረው። የሚገርም አጥጋቢ ስራ ነው። ያው የሚያስፈልግሽ ባለቤት ሹመር አለ፣ እሱ ተያዥ ይሆንሻል። ኮንቲነርሽን ትከራያለሽ። አበያ አለ፣ ድሬ አለ፣ ሽቶዎች፣ ቢጃማዎች፣ ሽቲ፣ በጣም የሚያማምር ነገር ታመጫለሽ። በቃ ትሰሪያለሽ። ዋናውን መልሰሽ ትርፍሽን ለራስሽ። በጣም ነው የምትቀየሪበት። ይሄማ በጣም አሪፍ ስራ ነው። ታዲያ ቆይ ግን ስራውን ለመጀመር ምን ያክል ገንዘብ ነው የሚያስፈልገኝ? ምንም ገንዘብ አያስፈልግም። የሚያስፈልገው ያንቺ የስራ ፍላጎት ብቻ ነው። በዛ ላይ ደግሞ የኔ ዘመዶች ስለሆኑ እንዳታስቢ፣ ምን ጣጣ የለውም። የምርሽ ነው ሳዲ?
እስኪ ወላሂ በይ ሙች በይ እኔ ልሙት ብቻ አንቺ ጀምሪ መቼ ልጀምር ወሰንሽ ሰዓዲ እንደዚህማ በፍጥነት እኮ የሚሆን ነገር የለም ታውቂያለሽ እኔ ባለትዳር ነኝ ስለዚህ ኡመር ይምጣና እሱን አማክሬው የኔንም ውሳኔ እሱንም የሚለኝ ሰምቼ ነው ልወስን የምችለው ብቻዬንማ ልወስን አልችልም አረ ምን ሆነሽ ነው እየነገርኩሽ ለምን ጊዜ የምታጠፊው ምን ነው የምታማክሪው አንቺ በራስሽ መወሰን ምንም ነገር የለም ነኝ ጓደኛሽን አታምኚኝም አይ ጓደኛዬ አንቺን ያለ ማመን ሳይሆን ግን እኮ ይሄ ትዳር ነው ኡመሪን ሳላማክር ምንም ነገር አላደርግም ቆይሽ ለመሆኑ መኪናችሁን ሽጦ ቢዝነስ ሊጀምር እንደሆነ አማክርሻል በይ ነገርኛ ማን የኔ ኡመር የኛ መኪና ሽጦ ያው ምሱ ስራ ሊጀምር እኔ ሳያማክር አረ ይሄንንማ ነው በፍጹም አላምንሽም ኡመር እንደዚህ ያደርግ እሱን ሲሆን ልታየው አይደል እኔ ምን አሻኝ ይልቅ ከራስሽ ጋር ተማክረሽ ወስኝ በይ አሁን እኔ ጊዜ ይለኝ ልሄድ ነው ደውለሽ አሳውቂ يا الله يا الله رهيب ودي السلام عليكم اوف رهيب رهيب ወይ መጣ እንዴ ወአለይኩም ሰላም ወራህመቱላህ እንዴት አልክ እዛኩም ሳይሰራውኝ ሆዬ ነው እስኪ አርፍልኝ በአላህ አንቺ ፀሐዩ ያአላህ እረ ክረምቱ ምን ጊዜ አልፎ ምን ጊዜ ፀሐይ መጣ ነው የምትይው ወላሂ ፀሐዩ ያአላህ እና በጊዜ ጨርሰሻል አዎ ጨርሻለሁ ደህና ነህ አለሁልሽ ምን ሆናለሁ ብለሽ ነው ያአላህ ያንዳንድ ሰው መለወጥ ግን ይገርማል ማለት ረይን ከኔ ጋር ነው የሆነ ወሬ አወራሽ ልብ አይ እንደው ያንዳንድ ሰው እንደው ዝም ብሎ ነው መለወጥ እንደው መቀያየሩ በጣም ገርሞኝ ነው ምን አልገባኝም የምን መለወጥ ነው የምትይው ረይን ስለማን መለወጥ ነው የምትይው እንዴት ነው የምንለወጥበት የሆነ ቆንጆ ያሳይሽ አምጥተሽ ምናምን ሊሆን ይችላል ቆይ ምንድነው እንደሱ ነሽ ደግሞ የምታይ ምን ሆነሽ ነው አሞሽ ነው ኧረ እኔ አላመመኝም አልሐምዱሊላህ ግን አንተ ሰሞኑን ግን የሆነ ሳይሽ የሆነ አዲስ ነገር እየመጣ ነው አዲስ ባህሪ ያ አላህ ምን አልሽ ረይማ ምን አይነት ወሬ ነው የምታወሪው የምን መለወጥ አሁን እምነት አንቺ ልጅ ተለወጥ ከምትይው እንዴ ቆይሽ ተለወጥ በምንድን ነው የተለወጥኩብሽ እኔ አንቺን ሳላማክር የሆነ ነገር ሳላረግ የተለየ ያረኩት ነገር አለ እንዴ የኔ ህይወት ሁሉ ነገርን ታውቂዋለሽ እኔም ያንቺን እንደማውቀው የምን መለወጥ ነው ደግሞ ያመጣሽ ያ አላህ በእውነት ልክ አልሰራሽ እንዴ ተለወጣለ ቆይ ግን እኔ ተዋሸኛለህ ብዬ ማስቤም አላውቅም ግን ያውም የኛን መኪናችንን ሽጠህ ያውም በግማሽ ብር ሌላ አዲስ ስራ ልትጀምር ነው ወይስ አይደለም መኪና ሽጣ አዲስ ስራ እንዴ ምን አይነት ነገር ነው ቆይ ማን ነው ቆይ ይሄንን ነገር መጥቶ ላንቺ የነገርሽ ቆይ እንዴ ያወራውን ሰው አንተ ነህ የምታውቀው ያወራውን ሰው አንተ ነህ የምታውቀው ያ አላህ እውነቴን ነው በአላህ ማን የነገርሽ በአላህ ረሂማ ነገርኝ ይሄን ሰው ማወቅ እፈልጋለሁ እንዴ ቆይ የነገረ ቢነግረኝ ምን ትርጉም አለው ምን ለውጥ አለው ግን ደግሞ የነገረኝን ሰው ግዴታ ማወቅ ከፈለክ የገዛይ ጓደኛ እህት የኔ ጓደኛ ሰዓዳ ናት የነገረችኝ
ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም እኮ ነው የሚገርመው። ቆይ አሁን ይሄ የሚወራ ወሬ ሆኖ ነው ወሬ ጠፍቶ ነው ይሄን አንቺ ወሬ ብሎ የሚነግሩሽ? ያ አንቺስ እሺ ልትጀምር ነው ገና ምን ያልሽ ምን ያለበት ምን አይችልም ማለት ቆይ ለመሆኑ እንደው በአላህ ላይ ነው እኔ ቤቱስ ምን አጉድዬብሻለሁ? አስርቤሻለሁ? አስጠምቼሻለሁ? ንገሪኝ እንጂ አይደለም ይሄን አድርግልኝ ብለሽ ጠይቀሽኝ አፋውጥተሽ አይደለም ሳትጠይቅኝ አይደለም እንዴ ብዙ ነገር ማረግልሽ። አንቺማ አሁን በኔ ቤት እኮ እንዲሆን እንዲ ተለወጥክ ማለትሽ ነው። ለውጥማ ትልቅ ለውጥ ያለው ማባልሽ በጣም ነው ማዝነው። ያው ሬም በዱቤ ያው ምን የተያዥኝ ኮንቲነር ተከራይተሽ ስራ ልትጀምሪ ልትመነጠቂ ልትለወጭ አባያ ድሪ ቢጃማ ምንትስ ቅብርጥስ ስንት ጉድ አለ ስንት ምንትስ አለ ሬም ራስሽ ላይ የምታረጉት ምንድነው? ሰው ሽቶ እንዳልቀር ልትሸጭ አይደል እንዴ? ስጠይ ብትይ ምን ችግር አለው? እኔ ራሴ ወዴ ብቻ ይሆናልኝ እንዴ? ማን ነው ደግሞ ይሄን ወሬ ብሎ ቁም ነገር ብሎ የነገረብኝ ማን ነው? ለማን ነበር እንደዛ ብለሽ የተመካከራችሁት? ከማን ጋር ነው? ይገርምሽ ላንቺ እንደዚህ ሊሰራ ነው ብሎ የነገረችሽ የገዛ የጓደኛሽ ወንድሟ ነው አይነገር። ሪም ዱቢ እሪ አላህ ሰው እኮ ሸግሮት ሊበደር ይችላል። አሃ ገባኝ። የዚህ ሁሉ ነገር ጠንሳሽ ሰዓዳ ነበረች ማለት ነው። ሰዓዳ ጧት እኮ ነው ዛሬ ጧት ነው እኮ መታዚህ ለአንቺ ህይወትሽን የሚቀይር ነገር ነው። ቤት ከምትቀመጭ እንደዚህ ያወጣሻል። እንደዚህ በቃ ኮንቲነር ተከራይተሽ ባለቤትሽ ተያዥ ሁንና እንደዚህ ብትሰሪ ያተርፍሻል ያለችኝ እኮ ሰዓዳ ናት። ከእኔም ደግሞ ሀሳብሽን ወድጄዋለሁ። ነገር ግን ባለቤቴን ሳላማክር ምንም ነገር አላደርግም እኮ ነው ያልኳት። ለካስ ነገሩ ሌላም ነገር ነበረ። የምርሽ ነው ላይ ወላሂ ምሬን ነው። ያ አላህ እንዴ መጣልኝ። የዚህ ሁሉ ነገር ለካ ዋና ዘዋሪ የገዛው ወንድሟ ነው። ይገርምሻል ራይም ካፌ ቁጭ ብዬ ባለሁበት ሰዓት ደወለልኝና እፈልግሃለሁ ላግኝህ አለኝ። እሺ ብዬ መጣ። እንዴት ነህ ምናምን ጤናህን ኩላሊትህ ምናምን ያለ ጊዜ በቃ መኪናውን ልሸጡ አስቤያለሁ ምናምን አልኩ። ኖ እንደውም እሱ ነው አካውንቱ ሁላ ስንት ብር አለ መኪናውን ሽጣው በግማሹ ለምን የመኪና ቦዲ መለዋወጫ ስፔር ፓርት አትከፍትም? በጣም እኮ ነው የምትመነጠቀው ትተኮሳለህ ምናምን አለኝ። እኔ ደግሞ በእርግጥ እኔም ስራ ልቀይር አስቤያለሁ መኪናውን ልሸጠው ስራውን ያደርገኛ ሰጥሩ ሐሳብ ነው ወድጄዋለሁ። ግን ደግሞ ታውቃለህ እኔ ባለ ትዳር ላይ ባለቤቴን ሳላማክር ምንም የማደርገው ነገር የለም ብያለሁ። ድሮንም ታውቂያለሽ እኔ አንቺን ሳላማክር ምን ህይወት አለኝ? ሌላ ህይወት አለኝ እንደ አንቺን ሳላማክር የሆነ ነገር ውስጥ የምገባው? ካልገባህ ብሎ ተዘኛለሽ ወላሂ ሬን እንደው ካልገባህ ብሎ ማለት ለምን ከስራውን ካልጀመርክ ብሎ በቃ እኔ አሁን የምልህ ነገር የለም። ባለቤቴን አማክራታለሁ። ሐሳቡን ስራውን ከወደደችው እጀምራለሁ አልኩት። በቃ ሳላስ ወላሂ ሌላ ነገር እኮ የለም። ኢና ኢላሂ እንደው ስንት አይነት ሰው አለ ግን ምን አይነት ነው? ኧረ የሚገርም ነው ወላሂ ኡመር። ገና ሁሉም ነገር የገባኝ ወይ ሰዓዲ በጣም ያጅባል። ሰው ለካ የጠቀመ መስሎም ሌላ ነገር ይዞ ይመጣል። አላልኩሽም? አጂብ ነው። እኔ አሁን ለምን እንደዚህ ያልሽኝ ብዬ ጦርነት ባስነሳ አንቺስ ሌላ ነገር ብትይኖሩ ተዳራችን ወዳልሆነ ነገር ገባ ማለት አይደለም። ራይ ወላሂ ራይ የሆነው ሆኖ አንዳንዴ እኮ በህይወታችን የሆነ ነገር ሲፈጠር አንድም አስተምሮ ሊያልፍ ነው። እኔ ወላሂ ራይ አንድ ነገር ልነግርሽ እፈልጋለሁ። ሲጀመር ሸይጣን በጓደኛና በጓደኛ መካከል ገብቶ በባለትዳሮች መካከል ገብቶ በወላጆች መካከል ገብቶ በሌላም ጉዳይ ሌላው ቀርቶ በባሪያና በጌታው መካከል ገብቶ ሰውየውን ሌላ ነገር ውስጥ እንትን አስገብቶ ከጌታው ጋር ጣልቶ እሳት ውስጥ ጀሃነም እሳት ውስጥ በቃ ሀያቱ እንትን እንዲል ያደርጋል እኮ ሸይጣን። ላንቺ የሆነ ነገር አለችሽ፣ ወንድሟ ደግሞ ለኔ የሆነ ነገር አለኝ። አየሻ ከዚህ በኋላ ማንንም ስም አይገባም። እኔም ደግሞ ወላሂ ነው ሊሽረኝ ማንንም ሰው ልሰማ አይገባም። እንደስከዛሬ እንደኖር ነው። አንቺ ምንም ነገር ጉዳይ ግጠምሽ እኔን ታማክሪኛለሽ፣ እኔም ደግሞ ምንም ጉዳይ ግጠምኝ አንቺን አማክርሻለሁ። ለአሁንም አውፍ በል። ኧረ ምን አውፍታ ነው የምልሽ? አውፉ ብዬሻለሁ። መርሀባስ
እኔ የምልሽ ወይ አውፎ በኔ ላይ ትቆያለሽ ወይስ የሚበላ ምግብ ነገር ታመጫለሽ? ኧረ ምሰኑላ መለዘሩ ታዝሩ ታመጫለሽ። ሰው ደግሞ በሚቀምሰዋለን። እሺ መርሐባ ተመልካቾቻችን ተመልሰናል። እንግዲህ የዛሬው ርዕሰ ጉዳያችን የአብዛኛው ቤትን ችግር የሚፈታ ሁላችንንም በትዳር አይደለም ቀርቶ በብዙ ማህበራዊ ኑሯችን ምክክር ሹራ ማድረግ ለነገራቶች መፍትሄ ዋነኛው እሱ ነውና ትዳር ላይ ደግሞ ምክክር ምን ያክል ቦታ አለው፣ እንደዚህም ደግሞ ወደ ጸብ ያመሩ ነገራቶችንስ እንዴት መፍትሄ ሆኖ እነዛን ማረቅና ማስተካከል ይችላል? ቢስሚላሂ ራህማኒ ራሂም አልሐምዱሊላህ والصلاة والسلام على سيدنا رسول الله وعلى آله وصحبه ومن والاه أما بعد قديه شورى ويم دقمو ممكاكر لتدار بطعم وساين هنا قداينو أدلن بتدار لاي بمان نيوم هيوتاتشن لاي مكاكر قدنو بهاجر درجام كالتمكا عند منجست هزبوتشون ካላወያያቸው ከህዝቡ ምክር ካልጠየቀ በመንግስትና በህዝብ መካከል ያለው ግንኙነት የተበላሸ ይሆናል ማለት ነው። በትዳር ላይ ሲሆን ደግሞ ይበልጥ መመካከር በጣም ያስፈልጋል። ጎጆአቸውን ለማቆም ትዳራቸውን ቀጣይነት እንዲኖረው ለማድረግ ለእያንዳንዱ ጉዳያቸው ችግር ሲፈጠር መነጋገር ብቻ ሳይሆን ችግርም ከመፈጠሩ በፊት በእያንዳንዱ እንቅስቃሴያቸው በእለት ከእለት እንቅስቃሴያቸው ላይ ምክክር ማድረግ፣ ልጆች አስተዳደግ ዙሪያ ላይ መመካከር፣ በራሳቸው በባልና በሚስት መካከል ያሉ ክፍተቶች ካሉ እነዛንም በግልጽ ተነጋግሮ መፍትሄ መስጠት በጣም ይገባል ማለት ነው። እና አላሁ ስብሓንሁ ወተዓላም የሙስሊሞችን የሙእሚኖችን ባህሪ ሲገልጽ ምንድነው የሚለው? ወአምሩሁም ሹራ በይነሁም። ሙስሊሞች ሙእሚኖች ጉዳያቸውን በሚፈቱት በምክክር ነው፣ ነገራቸው በሙሉ በምክክር የተሞላ ነው ሲል የእውነተኛ አማኞችን ባህሪያቸውን አላህ ይገልጻል ማለት ነው። እንደዚሁም ነቢያችን አለይሂ ሰላቱ ወሰላም አላህ ሲያዛቸው ወሻዊርሁም ፊል አምር ይላቸዋል። ያኒ ሰሐበቶችህን በማንኛውም ጉዳይ ላይ አወያያቸው ብሎ በትዕዛዝ መልክ ለነቢያችን አለይሂ ሰላቱ ወሰላም አላህ ይገልጽላቸዋልና በትዳርም ውስጥ መመካከር በጣም ተገቢ ነው ማለት ነው። አንዳንድ ጊዜ አንዳንድ ወንድ አለ ደግሞ ከሴት ደግሞ ምን ምክር ትጠይቃለህ ምናምን የሚል እንትን አባባል ያላቸው አሉ። ይሄ ተገቢ አይደለም። ሐታ ነቢያችን አለይሂ ሰላቱ ወሰላም ወሳኝ በሆነ ጉዳይ ላይ ሳይቀር ሚስቶቻቸውን ያወያዩአቸው ነበር። ለዚህም እንደ ምሳሌ የምንጠቅሰው ምንድነው የሁደይቢያ ስምምነት ጊዜ እንግዲህ ነቢያችን አለይሂ ሰላቱ ወሰላም ሰሐበቶቻቸውን አስከትለው ከመዲና ወደ መካ ሐጅ ለማድረግ የኢህራም ልብሳቸውን ለብሰው እንደገና የሚታረዱ እርዶቻቸውን ግመል፣ ፍየል በጊዜው ነው የሄዱት የዑምራ ስራ ለመስራት ማለት ነው። በኋላ ግን ሁደይቢያ ላይ ሲደርሱ የመካ ቁረይሾች በፍጹም አትገቡም ብለው ከለከሏቸው፣ አገዷቸው። ከዚያ በኋላ ያው በቁረይሾችና በሙስሊሞች መካከል በነቢያችን መካከል ስምምነት ተስማሙ። የዛን አመት ዑምራ ላይ ሰሩ ወደ መካ እንዲመለሱ የሚልና ሌሎችም ጉዳዮች በጣም ሰሃቦችን ስሜታዊ ያደረገ ስምምነት ነቢያችን አለይሂ ሰላቱ ወሰላም ከቁረይሾች ጋር ተፈራረሙ እና በዛ በስምምነት ግን ሰሃቦች ደስተኞች አልነበሩም። በጣም ተቃውሞ ነበራቸው። ግን የነቢያችን ትዕዛዝ ስለሆነ አማራጭ የላቸውም፣ ያንን ተቀበሉ። ከዛ በኋላ ያው ከዑምራ ተሐሉል ለማድረግ ዑምራቸውን ከዑምራ ተፈተው ወደ መዲና እንዲመለሱ ሰሃቦችን አዘዟቸው። በሉ ጸጉራችሁን ተላጩ፣ እንደዚሁም ደግሞ የያዛችሁትን እርድ ደግሞ እረዱ አሏቸው። ሲሏቸው ሁሉም ሰሃባ ግን በቃ በጣም ስሜታዊ ስለሆነና ያንን ስምምነት ስላልተቀበለ ከተቀመጡበት ቦታ አልተነሱም።
እና 3 ጊዜ በተደጋጋሚ ተናገሯቸው ነብያችን አለይሂ ሰላቱ ወሰለም። 3 ጊዜም ሲናገሯቸው ግን ፍቃደኞች አልሆኑም። እንግዲህ ሰሃቦች አይደለም ነብያችን አዘዋቸው ቀርቶ አይደለም እሳቸው ያደረጉትን ለማድረግ በጣም እንትን ይላሉና የዛን ሰዓት ግን በጣም ስለተናደዱ ምንም አልሰሟቸውም ነብዩና አለይሂ ሰላቱ ወሰለም። እና በጣም ጨነቃቸው ነብያችን እና ምን አደረጉ? ቀጥታ ወደ ባለቤታቸው ወደ ኡሙ ሰለማ ጋር ሄዱና ነገሯት። በቃ እንደዚህ ብላቸውም ሊቀበሉኝ አልቻሉም፣ ምን ይሻላል ብለው ሚስታቸውን ምክር ጠየቁ። ይሄ ወሳኝ የሆነ የዲን ጉዳይ በዛም ጭምር ነው እንግዲህ ምክር የጠየቋት። ከዛ እሷ ምን አለቻቸው? በቃ እነሱ አሁን በጣም ስሜታዊ ሆነዋል፣ የብስጭት ላይ ነው ያሉት። አሁን ሁለተኛ እንዳታናግራቸው ማለት እንደዚህ አድርጉ ብለህ እንዳታዛቸው። አንተ ማድረግ ያለብህ ምንድነው? ቀጥታ ውጣና ጸጉርህን የሚላጭህን ሰውዬ ጸጉሬን ላጨ ይበልና ጸጉርህን ተላጭ። ከዛ በኋላ ደግሞ የያስከውን እርድ እረድ። በቃ ይሄን ብቻ አድርግ አለቻቸው። ከዚያ ነብያችን አለይሂ ሰላቱ ወሰለም ይሄንን ምክር ተቀበሉና ወጡና ከዛ ጸጉራቸውን ተላጩ። ከዛ ደግሞ የያዙትን አረዱ። ይሄን ሲያዩ ሰሃቦች ሁሉም ተሽቀዳደሙ። እርስ በርሳቸው ጸጉራቸውን መለጫጨት ጀመሩ። የያዙትን በግም የያዘ ግመልም የያዘ ያንን ማረድ ጀመረ። እና ይሄ ምክር ከማን ነው የመጣው? ከሚስታቸው ከኡሙ ሰለማ ማለት ነው። ነብያችን አለይሂ ሰላቱ ወሰለም የሚያደርጉት ነገር በቃ በጣም ጨንቋቸው ነበር፣ የሰሃቦቻቸው ሁኔታ አይተው ማለት ነው። ግን እሷ በጣም በሳል ርቆ አሳቢ ስለሆነች ይሄንን ምክር ነገረቻቸው። ከዚያ ሰሃቦች ደግሞ በጣም ደነገጡ። ነብያችን አለይሂ ሰላቱ ወሰለም በጣም አስከፍተናቸዋል ማለት ነው አሉና የሳቸውን መላጨት ሲያዩ የሳቸውን ማረዳቸውን ሲያዩ ሁሉም ተሽቀዳድመው ነብያችን ያደረጉትን ነገር ወደ ማድረግ ደረጃ ደረሱ ማለት ነው። ስለዚህ ሐታ ነብይ አለይሂ ሰላቱ ወሰለም አሽረፈል ኸልቅ ናቸው። በጣም የሌላን በሁሉም ነገር ሙሉ የሆኑ ነብይ ናቸው። ግን በአንዳንድ ጉዳዮች ላይ ከሚስቶቻቸውንም ምክር ይጠይቁ ነበር። ይሄን ነገር እንዴት ላድርግ፣ ምን ይሻላል፣ እንዲህ አጋጠመኝ ብለው ያማከሩ ነበር። እንደዚሁም የመጀመሪያ ያው ጋሩ ሒራ ላይ ዘዋሻ ውስጥ ሆነው ያ ጅብሪል መጥቶ ወህይ ሲወርድላቸው የመጀመሪያ ስለሆነ ያው ሰውም ስለሆኑ በጣም የሚያስፈራ ነገር ሆነባቸውና እየተጨነቁ ቀጥታ ወደ የት ነው የሄዱት? ወደ ቤታቸው ወደ ኸዲጃ ወደ ባለቤታቸው ወደ ኸዲጃ ጋር ነው የሄዱት። ወይ ወደ ሌላ ቦታ ጓደኛ ጋር አልሄዱም፣ ወይ ቤተሰብ ጋር አልሄዱም። በዛ በጭንቅ ሰዓት ቀጥታ ሄደው ቤታቸው ወደ ኸዲጃ ጋር ነው የገቡትና ኸዲጃ ጋር ሄደው ምንድነው ያሉት? ለቀድ ኸሺቱ ዐላ ነፍሲ፣ በጣም በራሴ ላይ ሰግቻለሁ፣ ፈርቻለሁኝ፣ በጣም የሚያስፈራ ነገር አጋጥሞኛል ብለው ተጨንቀው ለኸዲጃ ነገሯት። ከዚያ እናታችን ኸዲጃ የሰጧቸው መልስ ምንድን ነበር? ከላ ላ ዩኽዚከ አላሁ አበዳ፣ በፍጹም አላህ አንተንማ አያዋርድህም አለቻቸው። አጽናናቻቸው፣ አበረታታቻቸው። በፍጹም አላህ አንተን አያዋርድህም፣ ምክንያቱም አንተ መልካም ሰው ነህ፣ ሰዎችን የምትረዳ ነህ፣ የተቸገረን የምትደግፍ ነህ፣ እንግዳ የምታስተናግድ ነህ እያለች የእሳቸውን መልካም ባህሪያቸውን እየገለጸች አጽናናቻቸው። ከዚያም በኋላ ይበልጥ ደግሞ እንዲረጋጉና ያዩትን ነገር በዝርዝር ለወረቃ ኢብኑ ነውፈል ለሚባለው የዓሊም ያጎቷ ልጅ ጋር ወስዳ ከሱ ጋር እንዲገናኙ አደረገች ማለት ነው። እና ምንድነው በዚህ ጊዜ እንኳን ቀጥታ ያማከሩት ማንን ነው? ባለቤታቸውን ነው፣ ነብያችን አለይሂ ሰላቱ ወሰለም። ስለዚህ በትዳር ህይወት ሲኖር በእያንዳንዱ ጉዳይ ላይ መወያየት በጣም ተገቢ ነው። ያኒ ፍቅራቸውም እንዲጠነክር ያደርጋል፣ በመካከላቸው ክፍተት እንዳይፈጠር ስለሚያደርግ ማለት ነው። ግን ሁሉ ጊዜ ምክር ከሌለ መመካከር ከሌለ እሱም በራሱ የሚሄድ ከሆነ እሷም በመሰላት የምትሄድ ከሆነ ግዴለሽ ከሆኑ መጨረሻ ላይ ያ የተዳፈነ እሳት አንድ ጊዜ እንትንልና ሁለቱንም ይፈጃቸዋል ማለት ነው። ስለዚህ መመካከር በትዳር ላይ በጣም ወሳኝ ነገር ነው። ችግርም ሲነሳ ችግርን በውይይት መፍታት፣ ችግርም ከመፈጠሩ በፊት ደግሞ እንደዚሁ በእያንዳንዱ ጉዳያቸው ላይ መመካከርና ሹራ ማድረግ ይሄ አንድ የሙስሊም ቤተሰብ
ባህሪ ነው። በቃ አንድ ሙስሊም ባህሪ መገለጫው በትዳር ህይወቱ ላይ ሲኖር እሱ ብቻውን ውሳኔ የሚወስን አይደለም። እኔ ባል ነኝ ወንድ ነኝና የቤቱ መሪ ነኝ ስለዚህ እኔ የፈለኩትን ነው ማድረግ ያለብኝ ማለት የለበትም። ይሄ ዲክታቶር ወይም አምባገነን መሆንን ነው የሚያመላክተው። ስለዚህ በእያንዳንዱ ጉዳይ ላይ ሚስቱን ጠርቶ እንዲህ ሲያወያያት እኮ እሷም ለሷ ያላት ቦታ እንደሰጣት እንደሚያከብራት እንደሚወዳት እንደሚያፈቅራት መገለጫ ጭምር ይሆንና ይበልጥ ፍቅራቸው እየጠነከረ ይሄዳልና መመካከር ሹራ ማድረግ በትዳር ህይወት ላይ በጣም ወሳኝ የሆነ ተግባር ስለሆነ ሁላችንም በትዳራችን ልንመካከር ይገባናል ማለት ነው። አንደው ሁለት ሐሳቦችን ላንሳና እንደው ሐሳብ በሰጡባቸው ብዬ ነው። በርግጥ የመጀመሪያው በደንብ ዳሳችሁታል። እንዲሁ ሀገራችን ላይ አንድ የተለመደ አባባል አለ። በተለይ ባል እንዲህ ትንሽ ቃልቻ ሲሆን ምንም ሐሳብ አሰጥም ሚስትና ኪታቡ ያለው እኛ ጋር ነው ካንቺ ያለው መርሐባ ነው እንደሚተባለ ይተረታልና ያው ይሄ ትክክል እንዳልሆነና መመካከር ግዴታ እንደሆነ ይዘንበታል። ግን ከዚያ በተጨማሪ ደግሞ አንዳንዴ ባል ይሆንና ወይንም እሷ ሚስት ትሆንና በራሳቸው ውሳኔ የሆነ ነገር ያደርጋሉ። ለምሳሌ ብዙ ጊዜ እናያለን ባል የሆነ ዕቃ መግዛት ፈልጎ ሳይነግራት ወስኖ ራሱ ሊገዛ ይችላል። ወይንም ደግሞ አሉ እንዲህ ነገሮች አሉ። አንዳንዴ የሆነ ወጭ ማውጣት ፈልጎ ሳይነግራት ወጭ ሊያወጣ ይችላል። እና ብዙ ጊዜ እንዴት ሳይነግረኝ ይሄንን ያደርጋል በሚል ሁለቱ ሲነጋገሩ እናያለን። እንዲህ አንዳንድ ሰዎችም ተጣልተው ስናይ ማለት ነውና እዚህ ጋር እንድታነሱት የፈለኩት ምንድነው በእርግጥ እሱ ማማከር የሚገባው ቢሆንም ግን አንዳንድ ውሳኔዎች የሉም ወይ ሳይመካከሩ ሊያደርጓቸው የሚችሉና ሊታለፉ የሚችሉ እንደሱ በዚህ ጉዳይ ላይ ትንሽ ሁሉንም ማማከር ደግሞ አንዳንዴ በጣም ከባድ መስሎ ስለታየኝ ነው። ዞሮ ያው ቤታቸው የፍቅር ቤት እንዲሆን ክፍተት መካከላቸው እንዳይፈጠር በእያንዳንዱ ጉዳይ ላይ መወያየቱ መመካከሩ መልካም ነው። ግን ደግሞ አንዳንድ ጊዜ አሁን በገለጽከው አግባብ ላይ ቃለ መግዛት ሊሆን ይችላል። በሆነ አጋጣሚ ሳታማክር የምታደርገው ነገር ይኖራል። ይሄንን ደግሞ እሷ በመልካም ነገር መተርጎም ይጠበቅባታል። የግድ እያንዳንዱን ነገር ማወቅ መቻል አለብኝ፣ እያንዳንዱን ነገር የኔም ውሳኔ አብሮ መኖር አለበት የሚለውን እንትን ማለት የለባትም። በመወያየት ባለባቸው ጉዳይ ላይ ያወያያታል። በራሱ ደግሞ እንትን የሚለውን ደግሞ ያደርጋል። ግን መልካም የሚሆነው ክፍተት ላለመፍጠርና እንትን ላለ ማለት በማንኛውም ህይወታቸው ላይ ምክክር ቢኖር የተሻለ ነው የሚሆነው። ግን ደግሞ ይሄንን እንዴ ሳያማክረኝ ይሄንን ነገር አደረገ ማለት ደግሞ በሴቷን በኩል ይሄ ተገቢ አይደለም። በእርግጥም الرجال قوامون على النساء የቤቱ ዋና አስተዳዳሪው ወጭን በተመለከተ ቤቱን በመምራት በተመለከተ ትልቁ ኃላፊነት የባል ኃላፊነት ነው። አንዳንድ ጊዜ እሱ ሳያማክራት የሚሰራውን ስራ እንደ መጥፎና እንደ እሷን እንደናቃት እሷን እንደጥላት አድርጋ ማየት መቻል የለበትም። እሱ ደግሞ በእያንዳንዱ ጉዳይ ላይ ደግሞ ቢያማክራትም መልካም ነው። ዞሮ خيرul الامور اوسطها ነው። በማንኛውም ነገር መካከለኛ ሆኖ መቀጠል ለትዳርም ህይወታችንም ሆነ ለማንኛውም መልካም ነውና ምክክር ያለበት ቤት ዞሮ ምንም አይበላሽም። ምክክር የሌለበት ቤት ነው ብዙ ክፍተቶች በዝምታ ይታለፍና መጨረሻ ላይ እንትን የሚኖረውና መመካከሩ ለሁሉም ነገር መፍትሄ ነው። ያው ቀደም በገለጽነው አግባብም حتى اشرف الخلق ታላቁ ነብይ ወረድ ብለው ከሴት ከሚስታቸው ወሳኝ በሆነ የዲን ጉዳይ ሳይቀር ያማክሯት እንደነበር አይተናልና መመካከሩ መልካም ነው። እንዳጠቃላይ ደግሞ በአንተ በገለጽከው አግባብ ደግሞ የሚታለፈውን ነገር ደግሞ ሁሉንም ነገር እኔን ሳያማክረኝ ይሄን አደረገ የሚለውንም ሴቶች ላይ መታየት መቻል የለበትም። ክፍተት ደግሞ በዚህ ላይ እንዳይፈጠር ማለት ነው። ያው ብዙ ጊዜ አንዳንድ ወንዶች ሚስታቸውን ሰርፕራይዝ ለማድረግ ሲፈልጉ ደስ እንድላት ብለው ሴትም እንደዚሁ ባሏ ደስ እንድለው ብላ በጣም ብዙ ወጪ የሚያስወጣዎች ላውጥታ በዛ መልኩ ሊደረግም ስለሚችል እሱ መልካም ነው። ግን እንዳጠቃላይ ያው ሴት ልጅ ብልህነት ተሰጥቷታል ይባላልና ሼኻችንን ቅድም ሲጠቅሷቸው የነበሩ ከነቢያችን ጋር ከሷሐበቶች ጋር ያለው ነገር
ያው ብልህነቷን ተገንዝቦ የምታመጣቸው መፍትሄዎች ደግሞ የሱ ሐሳብን የሚያጠነክሩና የሚያግዙ ሆነው ይገኛሉ። ስለዚህ ብልህነቷን የሚጠቀሙ ዘንድ ማማከሩ መልካም ነው። ግን ሼክ ብዙ ጊዜ አሁን ስናነሳ የነበረው ቀደም ብለን ስናያቸው የነበረው ምንድነው ቀድመው መመካከር ቢችሉ ነው። አሁን ችግሩ ቀድመው ሳይመካከሩ ይቀሩና መጨረሻ ላይ ተጠራቀመ እንዳላችሁት ከዛ እሷም የሆነ ችግሮችን ቆጥራ ይዛለች፣ እሱም እንደዚሁ ብዙ ችግሮችን ቆጥሮ ይዟል። ከዛ ምን ይሆናል ማለት ነው ቤታቸው እንደዚህ አርገሽኝ እየተባለ ይቆጠራልና እነዛ ነገራቶች ሲከሰቱ በምን መልኩ ሹራ አድርገው ወዳውኑ ይፍቷቸው። ማዋል ማሳደር ነገርንስ ወደ ከረረ ነገር አያሳልፍም ወይ? አዎ ችግሮች ሲፈጠሩ ወዲያውኑ ማድረግ ያለባቸው ቁጭ ብለው መወያየት ነው፣ መመካከር ነው። ግን ያንን ችግራቸውን ወይም ደግሞ ቅሬታቸውም እሷም በሆዷ ይዛ እሱም በሆዱ ይዞ በኋላ ችግር ከተፈጠረ በኋላ ወይ ሽማግሌ በመካከላቸው ከመጣ በኋላ ያንን እስከዛሬ የነበረውን ያስቀመጠችውን ወይ እሱ ያስቀመጠው እንዲህ አድርጋኛለች እንዲህ አድርጎኛል እንዲህ ብሎ ዝርዝር ውስጥ ከመግባትና ሌላም ሰው ጋር ትዝብት ላይ ከመውደቅ መጀመሪያ በሁሉም እንትናቸው ላይ ችግር ከተፈጠረም በኋላ መቼም አብሮ ሲኖር መጋጨት አይቀርም አይደለም። ስኒ ማን ነው እግር ሲሄድ እንኳን እግርና እግር ይጋጫል ምናምን የሚባል ነገር አለና አብረን ስንኖር በትዳር ህይወታችን አንዳንድ ጊዜ መጋጨት ሊኖር ይችላል፣ አለመግባባት ሊከሰት ይችላል አይደለም። እኛም ጋር ሐታ ትልቁ ሰው ነብዩ አለይሂ ሰላቱ ወሰለም በአንዳንድ ጉዳይ ላይ ከሚስቶቻቸው ጋር ቅሬታ አለመግባባት የሚፈጠርበት ሁኔታ አልፏል በታሪክ ማለት ነው። ስለዚህ እኛም ቤት ያው ሰዎች ነንና ፍጹም አይደለንም ሁለታችንም። ወንዱም ላይ ጎደሎነት ይታያል፣ ሴቷም ላይ ጎደሎነት ይታያል። ይህንን ጎዶላቸውን ግን ችግር ከተፈጠረ በኋላ ነገሩ ከመግነኑና ወደ ውጭ ከመውጣቱ በፊት እዛው ጎጃቸው ቤታቸው ውስጥ ሆነው ተወያይተው ችግራቸውን ቢፈቱ መልካም ነው። እንደዚሁም ደግሞ ይቅር መባባልንም ማስለመድ መቻል አለ። ያንዳንዷን ጉዳይ በቃ በሌላ እየተረጎሙና በሌላ ነገር ትርጉም እየሰጠች ወይ እየሰጠ እንትን የሚል ከሆነ መጨረሻ ላይ ያው ቤት መፍረስ ስለሚሆን ይቅር መባባል፣ ለችግራቸው ደግሞ ቁጭ ብለው መወያየት በሁሉም ጉዳያቸው ላይ። አሁን ብዙ ጊዜ ችግር የሚፈጠረው ምንድነው? ግልጸኝነት ሲጠፋ ነው። በትዳር ትልቁ ነገር ምንድነው? መተማመን፣ በግልጽ መነጋገር እያንዳንዱን ነገር ማለት ነው። አሁን እኛ ላይ የሌለው ይሄ ነው። እያንዳንዳችን ጉዳያችንን እኔም ደካማ ጎን የሷ ደካማ ጎን በግልጽ የመነጋገር ሁኔታ የለም። እሷም ሐታ በማንኛውም ጉዳይ ላይ በግልጽ መነጋገሩ ትዳሩን ይበልጥ የጠነከረ ያደርገዋል እንጂ ክፍተት አይፈጠርም። ለችግሮችም መፍትሄ ይሆናል። ግን ይሄንን ብለው እሱ ይቀየመኛል፣ ይሄን ጉዳይ ባነሳባት እሷ ትቀየመኛለች የሚል ከሆነ ግን ያ ነገር እየተደራረበ ሄዶ መጨረሻ ላይ አደጋ ስለሚሆን ትልቁ ነገር ወደ መመካከር ሹራ ማድረግ ይገባናል ማለት ነው። እንግዲህ እኔ ያው እንዳላችሁት ሼክ አንድ ቤተሰብ አውቃለሁ በዚህና ምናልባት አንድ ቀን እንግዳችን አድርገን ልንጋብዛቸው እንችላለን ብዬ አስባለሁ። በሳምንት የሹራ ጊዜ ያላቸው ያው ከባልና ከሚስቱ ውጭ ልጆችም ይጨምራሉ። ኢቭን ህፃን ልጅ እንኳን ከሆነ ቁጭ ብሎ ያዳምጣል እና ያንን ሹራ ጊዜያቸውን ሚስ ያደርጉም ኢቭን ህፃናቶች ልጆቹ ሳይቀሩ ማለት ነውና ጥሩ ተሞክሮ ይመስለኛል። በጣም ቆንጆ ምክር። አዎ ያው አብዛኛው ትዳር ላይ ከጅማሮ ይጀመራል። ብዙዎቻችን አሁን ለምሳሌ መጀመሪያ አካባቢ ባህሪ ለባህሪ እስከምንዋዋጥ ድረስ የሚፈጠሩ ችግሮችን የምንፈታበት ምንድነው? በቃ እናውራ፣ ሳስቀይምሽ ይሄ ከፋኝ በይኝ አውሪኝ ይሉና የሆነ ቀን እንትን ይላሉ ይወስናሉ። ግን እያደር ያዋለ ሲሄድ ይዘነጋና የሆኑ ጥፋቶችም እንደ በቃ ተሸክሞ ማለፍ ከዛ መጨረሻ ላይ ወደ መፈንዳት ወይም ደግሞ ይሆናል ማለት ነው። ስለዚህ ውድና የተከበራችሁ ተመልካቾቻችን እንኳን አይደለም ለትዳር ለሀገርም መመካከር ሹራ ትልቅ መሰረት እንደሆነ ሼኻችን ቀደም ብለው ነግረውናል። ታላቁ ነብይ ሚስቶቻቸውን ያማክራሉ። ሚስቶች ደግሞ ብርታት እንጂ ምን አልሆኑም ድክመት አልሆኑም። ብዙ ጊዜ እንደዚሁ ከሴቶች የሚመጡ ሐሳቦችንም አክብሮ ልክ ባይሆን እንኳን በዚህ መልኩ ሊሆን ይችላል ብሎ እሷን በምትረዳበት መልኩ ማስረዳትና ነገራቶችን በምክክር መፍታት ለትዳር ትልቅ መሰረት እንደሆነ አይተናል። ቀጣይ ደግሞ የተለየ ርዕስ ይዘን እንመጣለን ኢንሻአላህ። እስከዚያው ድረስ ያው ሼኻችንን
በጣም እናመሰግናለን። ያው ጊዜ ሰጥተው እንግዲህ ቆንጆ ምክር ስላካፈሉን ሌሎችም ቀሪ ፕሮግራሞቻችን ይኖሩናል። አብራችሁን ቆዩ። Para